ብቻህን ጀምረህ አልተሳካልህም? ሰላም ሰላም፣ ጤና ይስጥልን። እንዴት ናችሁ? በህይወታችሁ ውስጥ እቅድ ኖሯችሁ አላማ ኖሯችሁ ብቻችሁን ጀምራችሁ ወይ ደግሞ እነከሌ ያግዙኛል፣ እከሌ ይረዳኛል፣ እናቴ አባቴ እህቴ ወንድሜ ብላችሁ ግን እነዛ ሰዎች ወይ በመሀል ትተዋችሁ ወይ ደግሞ ብቻችሁን ጀምራችሁት ያልተሳካላችሁ ነገር ካለ ትንሽ እረፍት ውሰዱ፣ ከራሳችሁ ጋር ተነጋገሩና እንደገና ከኋላ ተመልሳችሁ ከፈጣሪ ጋር ጀምሩ። ከፈጣሪ ጋር ጀምራችሁ እሱ የማይታየውን ኃይል ይሰጣችኋል፣ የሚጨምረውን የሚገፋውን ኃይል ይሰጣችኋልና ከፈጣሪ ጋር ጀምሮ ያልጨረሰ የለም። ከፈጣሪ ጋር ከጀመርክ ትጨርሳለህ። ብቻህን አልሳካም ያለህን ሰው ሊያደርገው የማይችለው ግን በፈጣሪ የሚደረግ ሁሉም ነገር በፈጣሪ ዘንድ ቀላል ነውና በሰው ተመክተህ የጀመርካቸው በራስ ተመክተህ የጀመርካቸው ነገሮች ሁሉ አልሆን ካሉህ ተመለስና ከፈጣሪ ጋር ጀምር። በጸሎት በምስጋና ጀምሮ ከዛ ነገሮች በራሳቸው ተስተካክለው ህይወት ዘርተው ሲንቀሳቀሱ አላማህ ሲሳካ ፉል ሲሆን ደግሞ ሁሉም ሰው ደግሞ በተግልባጩ ምን ሆኖ ይመጣል? ያንተ አጋዥ ረዳትህ ደጋፊ ሆኖ ይመጣል። መቼ ነው የሚሆነው? አንተ ተንቀሳቅሰህ ማበብ መለምለም ስትጀምር ነው። መጀመሪያ ጊዜ ማንም ሰው ሊያግዝህ ፈቃደኛ አይሆንም ብሎ መጀመሪያ ጊዜ ሊያግዝህ ፈቃድ ያለው እግዚአብሔር ብቻ ነው። በሞትም በህይወትም በማጣትም በማግኘትም በመደሰትም በሀዘንም የማይለይ እግዚአብሔር ብቻ ነው። እሱ ሁል ጊዜ ካንተ ጋር አይለይምና ስትሰራ ስትኖር ሁሌም ከሱ ጋር ጀምር። ስራህን ከሱ ጋር አድርግ። ሁሉ ነገርህን ህይወትህን ሁሉ ለሱ ስጥ። ጨርሻለሁ። አመሰግናለሁ። ብሩህ ቀን ይሁንላችሁ።